ኤዜ የሚያስበው ልክ እንደ ኔይማርና እንደ ብሩኖ እንደምትመለከቱት ብሩኖም ቆም ሄድ እያለ ኳሷን ሊመታ ሲል በረኛው ወዴት እንደሚወድቅ አቅጣጫ ይሰጠዋል። ከዛ በተቃራኒ አቅጣጫ ብሩኖ ጥግ ማስያዝ ሳይጠበቅበት መሀል ላይ ይመተዋል ማለት ነው። ኤዜም ይሄንን ቴክኒክ ሊጠቀም ነው ያሰበው። ስታርት ስቶፕ እያደረገ ኳሷ ጋር ከደረሰ በኋላ ግን በረኛው ቆሞ ቀረ። በዚህ ጊዜ ኤዜ ያለው አማራጭ በረኛው ወደዚህ ከወደቀ እንኳን ጠበቅ አድርጎ መሬት አሲዞ ጥግ ላይ ነው መምታት ያለበት። ጥግ አሲዞ ለምታ ስትል ደግሞ ኳሷ ሊወጣብ ይችላል። ኤዜም ኳሱ ወጣበት። ይኸውላችሁ እንዳትሸወጁ። እንዲህ ስታዩት በቃ ማንም ሰው ሊሰራው የሚችል ቀላል ስኪል ይመስላል፣ ግን እጅግ በጣም ከባድ ነው። ማን እዚህ ጋር ኳሷ ነው ላይ ቺፕ አረጋት ማንም ሰው ያደርገዋል፣ ግን እዛው አየር ላይ ነው ወደፊት የገፋት ደግሞ እዛው መሬት ሳይነካግሩ። እሺ ይሁን ማድሪድ ካሪዝማውን ጠቅሞ ሃላንድ ልውሰድ አለ። ሲቲዎቹን አላውቃቸውም፣ በጣም ብልጥ ናቸው። የ10 ዓመት ኮንትራት ሰጥተውታል። ባለሱቅ ሃላንድ አለ። አዎ አለ። ስንት ነው? 350 ሚሊዮን። በቃ ማድሪድ ድራሹ ይጠፋል። እንደ ሊቨርፑል አይሞኙም እነሱ። ለገስን እኮ እኛ። እስኪ አንዴ ለቨርጂል ቫን ዳይክና ለከርቲስ ጆንስ በቃ እናጨብጭብላቸው። በጣም የበሰሉ ልጆች ናቸው እነዚህ፣ ይችላሉ። ቢያንስ ብዙዎቹ ተጫዋቾች በአርኔ ስሎት ስር ፕሪሚየር ሊግን አሳክተዋል። ከሁለቱ በስተቀር አንዳቸውም የምስጋና ፖስት የትኛውም ሶሻል ሚዲያቸው ላይ አልፖስቱም። ሁለቱ ግን ፖስተዋል። በጣም ይመቻችሁ። በስማ በረኛውን ሐውልት ያስመሰለው ድንቅ ከርብ ጎል። በቃ ኳሷ እኮ አየር ላይ ነው መንገድ የቀየረችው። ፍሬቻ አታበሪም። በአንድ በተረገመች ቀን አንድ የቀበጠ በረኛ እንዴት እንደተዋረደ እንመልከት እስኪ። እዚች ጋር ቫን ዳይክ ጠንካራ አድርጎ ጥግ አስይዞ ቢመታት ማለት ነው ሴፍ ነው። በቃ ያለ ጥርጥር ይገባል። ግን እንደዚህ አይነት ስፒሪትና እንደዚህ አይነት ንቀትን ቫን ዳይክ ዝም ብሎ ማለፍ አልፈለግምና በረኛውን እንደዚህ ያዋርዱታል።